ወደ ልጅነት ስትመጣ ካንተ ምን ይጠበቃል? ምንድነው ካንተ የሚጠበቀው? እንደ ልጅ መኖር፣ በክርስትና ህይወት ውስጥ መመላለስ፣ ክርስቶስን መምሰል፣ ክርስቶስን በህይወት መስበክ፣ እለት እለት ከእግዚአብሔር ጋር በጸሎት መገናኘት፣ እለት እለት ቃሉን እየተማርክ እለት እለት ቃሉን እያጠና ስለ እርሱ መመስከር። ይሄ ነው ሳልቬሽን። ይቆራረጣል እንዴ ድምጼ? እኔ ጋር ነው ወይስ ሁሉም ጋር ነው የተቆራረጠ ያለው? በደንብ አስተውሉ። አንዴ ከዳንክ በኋላ አጠፋም የሚል ትምህርት የለም በመጽሐፍ ቅዱስ። ልጠፋ ትችላለህ። እንዳትጠፋ ግን ልጅ መስለህ በቤቱ መኖር አለብህ። ጸጋህን መጠቀም አለብህ። በጸጋውስ መኖር አለብህ። መመላለስ አለብህ። ህብረት ማድረግ አለብህ። ከማን ጋር? ከቅዱሳኑ ጋር። እኔ ቸርች አልሄድም፣ እኔ እንዲህ አልሄድም ለምትሉ ሰዎች፣ ቲክታክ ላይ ቁጭ ላላችሁ ሰዎች ከመዳን እየጎደላችሁ እንደሆነ መጽሐፍ ቅዱስ ጭምር ያስተምራል። አይደለም? ለዛ ነው እናት ቤተክርስቲያን ጋር ታቀፉ። በነገራችን ላይ አሁን በጣም ገብቶኛል በእናት ቸርች ውስጥ የመጣቀፍ ጥቅሙ። እና አደራ በጣም እኔ አሁን ቲክታክ ላይ ከምሰማው በጣም የተለየ ነገር ነው። ስንማርም ዲስከስ ስናደርግም የነበረው አይገናኝም። በቃ ሰው ዲባንክ ላለመደረግ ዲፊት ላለመደረግ የሚፈጥረው ትምህርት ሁሉ አለ። የሆነ ቤተ እምነትን ለመቃወም ወቅ ክርስትና በእውነት ለእውነት የምትመሰክርበት ህይወት ነው። ቲክታክ ላይ የተፈጠረ ሮንግ የሆነ ትምህርት አለ ስለ ወንጌል አማኝ። ድነሃል። አዎ ድነሃል። ድነሃል። እንዴት ነው ዳንከው? ከዘላለም ሞት ወደ ዘላለም ህይወት መጥተሃል። በዘላለም ህይወት ውስጥ ነው የምትመላለሰው። ድኛለሁ ስትል አዎ በዘላለም ህይወት ውስጥ እየተመላለስኩ ነው። አዎ አባቴ ክርስቶስን እለት እለት እያሰብኩት፣ እለት እለት እሱን በመምሰል፣ እለት እለት የሱን ነገር የሱ የሆነን ነገር በመፈጸም፣ እለት እለት እንደ ክርስቲያን እየኖርኩ፣ እለት እለት ቃሉን እያጠናው፣ እለት እለት በቃሉ እየኖርኩ፣ እለት እለት ስለ እርሱ እየመሰከርኩ። ምንድነው የሚለው? ልጅ ስትሆኑ በእናንተ ዘንድ ብርሃን ይኖራል። ምክንያቱም ልጅ ያረጋችሁ ብርሃን የሆነው አምላክ ነው። እኔ ብርሃን ነኝ ካለ በኋላ ምንድነው ያላቸው ደቀ መዛሙርቱን? ብርሃናችሁ በሰዎች ፊት ሁሉ የበራ ይሁን ይላቸዋል። የሐዋርያቱ ብርሃን ምን ነበረ? ከክርስቶስ የተቀበሉት ወንጌል ነው። ልጅ ስትሆኚ ብርሃን አለ። ብርሃንሽን ለዓለም መመስከር አለብሽ። በዓለም ዘንድ ብርሃንሽን ማብራት አለብሽ። ግዴታሽ ነው። እገሌ ምን ይላል? የሆነ ቤተ እምነትን ለመቃወም እንትና ከእንዲህ አይነት ቴዎሎጂ ውጡ። እንዲህ ብሎ ያስተማረ መምህር የለም። እንዲህ ብሎ ያስተማረ ሐዋርያ የለም። ይኸው መጽሐፍ ቅዱስ ይሄን ነው የሚናገረው። እናት ቸርቾች የሚያስተምሩት ይሄን ነው። ኦርቶዶክስን ለመቃወም ኦሊጂሰስን ለመቃወም የሆነ ሰንበዲ እነሱ ያሉትን ላለ ማለት ቲክታክ ላይ እንደዚህ አይነት ነገር ነው ያለው። እንዲህ አይነት ነገር ነው ያለው። ውጣ በቃ እውነቱን መስክር። የተማርከውን ተናገር። የተማርከውን ፈርስት ክላስ የመጀመሪያ እንደውም ክላስ ስንጀምር ዲስከስ እናደርግ የነበረው ስለ አዳምና ስለ ሔዋን ነው። ስለ ሰው ልጅ ጥንት ተፈጥሮ ከውድቀት በፊት ስለነበረው ፕሪለፕሳሪያን አዳምና ፕሪለፕሳሪያን ኢቬ፣ ከዛም ፖስት ለፕሳሪያን አዳም፣ ከውድቀት በፊት ስለነበረው አዳም እና ሔዋንና ከውድቀት በኋላ ስለነበረው ስለ አዳምና ሔዋን እና ስለ ሰው ልጆች ተስፋ፣ ያም ተስፋ በክርስቶስ ኢየሱስ ስላገኘ ነው። የመጀመሪያ ክላስ ስንጀምር እንኳን የጀመረው የአዳም ኃጢአት ምን ነበር? የኃጢአትና የበደል ልዩነት ምንድን ነው? አዳም ኃጢአትን ሰራ ስንልና
አዳም በደለ ስንል ምን እያለን ነው? ኃጢአቱ ምንድነው? በደሉ ምንድነው? አዳም ያጣው ኃጢአቱ የአዳም ኃጢአት እግዚአብሔርን ማጣት ነው። ከእግዚአብሔር መለየት ነው። ምን አድርጎ? በድሎ ምን ህግን ተላልፎ። የተላለፈው ህግ ምንድነው? አትብላ የተባለውን በላ ተላልፎ። ከዛስ እግዚአብሔርን አጣ። በማጣት በኃጢአት ህይወት ውስጥ መመላለስ ጀመረ። የሰው ልጅ እስከ ክርስቶስ ድረስ ኃጢአተኛ ነው። ሁሉም ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሎታል ይላልና የሰው ልጅ ኃጢአትን በመሰረቱ እግዚአብሔርን ነው ያጣው። እግዚአብሔርን ከማጣት በላይ ያለ ኃጢአት ስለሌለ ከዛ የበለጠ በደል ስለሌለ ስትመጡ አንዳንድ ጊዜ ምን አለ መሰላችሁ፣ እገሌን እንዳይከፋው አይደለም ስለያዛችሁ ስለ ክርስቶስ እውነት እንድትመሰክሩ ነው። ስለያዛችሁት እውነት ዲስከሳችሁ መሆን ያለበት ይሄ ነው። ለዛ ነው ስናገርም የነበረው እና አንድ ሰው ከዳነ አያጣውም ድህነቱን። እንደውም እኔ አንድ በጣም ሄራቲካል የሆነ ነገር ሰማ ነበረ። በክርስቶስ ኢየሱስ እኛ በክርስቶስ ቀኝ ተቀምጠናል የሚል ትምህርት ሰማው። አሰማችኋለሁ ቪዲዮውን። በጣም ነው የደነገጥኩት። በጣም ከምትማሩት ከነማን እንደምትማሩ በጣም ተጠንቀቁ ያልኩት ለዚህ ነው። ብዙ አይነት ሰዎች አሉ። ኦርቶዶክስን ስለተቃወሙ የክርስቶስ ናቸው ማለት አይቻልም። የሰው ልጅ በክርስቶስ ቀኝ አልተቀመጠም። በክርስቶስ ቀኝ ተቀመጠ ማለት እግዚአብሔር ሆነ ማለት ነው። በአብ ቀኝ የተቀመጠው ብቸኛው እርሱ ክርስቶስ ኢየሱስ ብቻ ነው። ብቸኛው የሰው ልጅ አልተቀመጠም። እኛ ወራሾች ሆነን እንጂ አምላክ አልሆንም። ወራሾች ነን። ምን መንግስቱን ያዘጋጀልንን መንግስት ወራሾች ነን። በአባቴ ቤት ብዙ መኖሪያ አለ ነው አይደል? እዛም ሄዳለሁ፣ ስፍራ ላዘጋጅላችሁ ዘንድ በዛ ሄዳለሁ። ይሆን አንዳንድ ጊዜ ምን አለ መሰላችሁ፣ የሆነን ቤተ እምነት ስለተቃወመ ምንፍቅና እንዳይጀስ አታርጉ። ምንፍቅና ዝም ብላችሁ አንተና መዝኑ፣ መንፈስን ሁሉ መዝኑ ነው መርምሩ ነው የሚለው። በጣም የደነገጥኩት ዕብራውያንን ሲያብራራ የነበረ በጣም የደነገጥኩት እኔ አፌን ይዤ ነው። እንደውም ሼር አድርገውልኝ እንዴት ታየዋለህ ነው ያሉኝ። ኢትስ አብሶሉትሊ ሮንግ። ይህ መጽሐፍ ቅዱሳዊ የሰው ልጅ በእግዚአብሔር ቀኝ አልተቀመጠም። የሰው ልጅ በክርስቶስ ቀኝ አልተቀመጠም። ክርስቶስ የኛ ተወካይ አይደለም። እዛ ክርስቶስን ተወካይ ነው እስኪሉ ድረስ ነው እየደረሱ ያሉት። ክርስቶስ የኔ ተወካይ ነው ብሎ የሚያስብ ሰው አለ? በአብ ቀኝ የተቀመጠው የኔ ተወካይ ሆኖ ነው። ኢዳት ወንጌል አለ። ክርስቶስ የኔ ተወካይ ነው ብሎ ያስተማረ ሐዋርያ አለ? እኔ አሁን ብታስተምሩ ደስ ይለኛል። እኔ መጽሐፍ ቅዱስ ላይ አይቼ ማላቀው ምን ብለህ ነው አንተ ክርስቶስን እዛም በአብ ቀኝ የምትወክለው? የኔ ተወካይ ነው። በጣም ቃሉ ራሱ የሚጠቀማቸው ሰውየው ቃሉ በጣም እኔ እዚሁ ነው የማውቀው። ክርስቶስ የኛ ተወካይ አይደለም በአብ ቀኝ። ክርስቶስ በአብ ቀኝ የተቀመጠው በአብ ቀኝ ተቀመጠ ስንል እግዚአብሔር ሆነ ማለት ነው። እግዚአብሔር ሆነ። እኛን መሰለ። ሲጀመር እኮ ፍጹም ሰው ፍጹም አምላክ የሆነው ነው አይደል? ከሶስቱ አካል አንዱ አካል የሆነው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ መሆኑ አይደል እንዴ? ለዛ እኮ ነው እንዴ የሰው ልጅ ከበረ የሚባለው እኮ ለዛ ነው። አስታራቂነትና ውክልና የተለያየ ነገር ነው። ክርስቶስን ተወካይ የምትለው ከሆነ እኔ ያልነበርኩበት ጊዜ እኔ እዛ ቦታ ላይ የነበርኩበት ጊዜ ነበረ። በደንብ ስሙ። አማርኛውን በደንብ እንድታጤኑት የምንፈልገው አማርኛውን በደንብ ወቁት። ውክልና ማለት እንደራሴ እኔ የነበርኩበት ጊዜ አለ እዛ ቦታ ላይ እኔ በነበርኩበት ጊዜ በደንብ ስሙ። ውክልና የሚለው ተርሙ ምን ያህል አደገኛ እንደሆነ ነው። ስራዬን እሰራ ነበር። እኔ
የነበርኩበትን ቦታ ስለቅ ያን ሰው ዴሊጌት አደርገዋለሁ፣ ወክዬው እሄዳለሁ። አንድ ሰው የሚወከለው ለነበረበት ቦታ ነው። የሰው ልጅ እግዚአብሔር ሆኖ ያውቃል እንዴ? እግዚአብሔር ሆኖ ያውቃል የሰው ልጅ? በነገራችን ላይ ሰው አምላክ ነው እያሉ የሚያስተምሩ ትንሽ አምላኮች ነን እያሉ የሚያስተምሩ ሰዎች አሉ። የነሱ ትምህርት ነው ይሄ። ለዩ፣ አይደንቲፋይ አድርጉ። እኛ ትንንሽ እግዚአብሔሮች ነን የሚሉ ትምህርት አለ። ክርስቶስ ለኛ ውክልና ሆኖ በአብ ቀኝ ተቀምጦ አያውቅም። እርሱ በአብ ቀኝ የተቀመጠው እግዚአብሔር ሆኖ ከበርን እኮ የእግዚአብሔር መንግስት ገባን። እኛ እንዴ ልጅ ሆንን እኮ ልጅ ሆንን። አንዳንዴ ልንደነግጥ ይገባል። የምንጠቀማቸው ካላወቅን አላወቅንም ነው። የሆነ እንዲያምር የሆነን ቤተ እምነት የተቃወምን እያስመሰልን በጣም መርዝ ህዝብ ላይ አንርጭ። መንፈስን ሁሉ መርምሩ፣ ግዴታ አለባችሁ የመመርመር። የሚጠቀሰው የዕብራውያን መልእክት ነው። ጭራሽ መጽሐፍ ቅዱሱ የማይለውን ነገር ጭራሽ ከመጽሐፍ ቅዱስ ጋር የማይግባባ ሐሳብ። ስህተታችሁን በመጽሐፍ ቅዱስ የምታስደግፉ ሰዎች አራፉ። የማታውቁትን ነገር አታውሩ። መታችሁ እየገመታችሁ ስለ መጽሐፍ ቅዱስ አትናገሩ። እውነቴን ነው የምላችሁ። ምንድን ያለው? አንዴ ከዳንን መዳናችን አይወሰድብንም። ፈረደባት እቺ የጌታ እናት ማርያም የምትጠቀሰው መሀል ላይ ማርያም ናት። ወንጌል አማኙ እንዲቀበላችሁ የሆነ የኦርቶዶክስን ትምህርት ጣል ታረጉና የራሳችሁን ምንፍቅና መዘሩ ሰዎች በጣም ከዚህ በኋላ አከታተላችኋለሁ ወይ ከኔ ጋር ዲቤት እንገባለን ማለት ነው። በጣም መርዝ የሆነ ትምህርት እኮ ነው እንዴ! እኔ በጣም ነው የደነገጥኩት። ይኸውልህ ኦርቶዶክስን እንትን እያልክ የራስን ትምህርት ቢውልድ አረጋለሁ ምትል ሰው አቁም። ይኸውልህ የመጀመሪያዋ ክርስቲያኖች በደንብ ስማ። ንስጥሮስን ዩታከስ አውጣኪ ስላወገዘው ጎበዝ ንስጥሮስን እኮ አንተ አትቀበለውም ብለው የሱን ምንፍቅና አልተቀበሉትም። ንስጥሮስም አውጣኪም ሁለታችሁ መናፍቅ ናችሁ ነው የተባሉት። አንተ ኦርቶዶክስን ስለተቃወምክ ወንጌል አማኝ አትሆንም። ብዙ የዋ ምስኪኖችን ሊያጨበጭቡልህ ይችላሉ። በደንብ አስተውሉ። እየተካሄደ ያለበት ርቀት በጣም አደገኛ ነው። ድነታችንን አናጣም ማለትም የሰው ልጅ አንዴ ከዳነ ዳነ ነው ድነቱን አያጣም ማለት ወደዚህ ምን ልታረጉት ነው? ይሄው እኛ ስንማር እናት ቸርች ላይ ክርስቶስን ካልመሰልክ ሉስ ታረጋዋለህ ነው። ተመላለስ ድኛለሁ ብለህ ቁጭ ማለት አይደለም። የዳነ ሰው በህይወቱ የሚገለጥ ነገር አለ። በህይወቱ የሚገለጠው ይሄ ነገር በሊስት ነው የተመለከትነው። በሊስት ማለት ነው። እዚህ ጋር ሲመጣ ከዚህ በኋላ እኔ እውነቴን ነው የምላችሁ፣ ትምህርታችሁን አሳውቁን። እኔ ማወቅ እፈልጋለሁ። እኛ ትምህርታችን ይሄ ነው እንዲህ ነው የምትሉ ሰዎች ትምህርታችሁን አሳውቁን። ማወቅ እፈልጋለሁ። የምሬን ነው የምልህ። ኦርቶዶክስን ስለተቃወም ስለተሰደ ምንም አይ ዶንት ኬር አባውት ዳት። ትምህርት ምንድን ነው የምልህ ጥያቄ። ትናንትናም ልጠይቃችሁ ነበር። ትናንትናም ልጠይቃችሁ ነበር። ህዝቡ አብሮ የሚኖር ህዝብ ነው። እውነት ካላችሁ እውነታችሁን ግለጡ። ወንጌል አማኝ ናችሁ፣ ወንጌል አማኝ ውስጥ የላችሁ። ኦርቶዶክስ ናችሁ፣ ኦርቶዶክስ ውስጥ የላችሁ። ቤተ እምነት አሁን በቅርብ ነው አይደል? ቤተ እምነት የት ውስጥ ናችሁ? እሺ እኔ እንደውም ትናንትና ጥያቄ ጠየቅኩት። የት ቤተ እምነት ነው? እኔ ከእናንተ ጋር ህብረት ላድርግ አልኩት አንዱን። እውነቴን ነው ብላችሁ
አሁን አማኑኤል ነው ህብረት እያደረኩ ያለሁት። የት ናችሁ ብዬ ጠየቅኳቸው። የት ከእናንተ ጋር እግዚአብሔርን ነው የግል ስልክ ነው የሰጠኝ። እገሌ የተባለ ግለሰብን አግኘው። ኢቨን ቸርች እንኳን አይደለም የመራኝ። የት ነው ህብረት የምናደርገው ከነዚህ ሰዎች ጋር? የት ነው ቤተ ህዝቡን ሲመጣ ወደ እነሱ የግል ስልክ የሚሰጡ ከሆነ እግዚአብሔር ያሳያችሁ። በትንሹ 3 ስልክ ነው ያለው አንድ ሰው። 3 ስልክ የተለያየ ስልክ ነው የሚሰጧችሁ። ቼክ ስላረኳቸው ነው። እዚህ ጋር ላሰማችሁ እችላለሁ። ድምጻቸውን ከፈለጋችሁ ሪከርድ አድርጌያቸዋለሁ። ሞቅ ስለነበረብኝ ነው። በጣም ጓጉቼ ስለነበር እኔ ለክፋት አልነበረም እየተሰሩ የነበረው ቁማር ስለነበረ ሪከርድ ማድረግ ጀመረ። ሃይማኖት አይደለም እነዚህ ሰዎች ያዙት። የእውነቴን ነው የምላችሁ። የትኛው የወንጌል አማኝ ነው እኔ የሚነግረኝ ሰው አለ? አንዴ ከዳንክ በኋላ የፈለገ ህይወት ውስጥ ብትሆን መዳን አይጠፋም የሚል የትኛው ቤተ እምነት ነው ወንጌል አማኝ ውስጥ? እኔ ማወቅ እፈልጋለሁ። እሺ እኔ ልወቅ። እኔ የገባሁበት ህብረት የማደርግበት ቸርች ላይ እንደዚህ አይደለም። ይሄው ነገር አይነት ትምህርት እየነገርኳችሁ ያለሁት እሱን ነው። አንድ ቦታ የለም። እኔ ከብዙ ሰው ጋር ኮሚኒኬት አድርጌያለሁ። እኔ ቪዲዮ ላሰማችሁ የእውነቴን ነው ብላችሁ እና ምን የቱ ጋር ምን አይነት ጥቅስ እንደሚጠቅስ ቴሌግራም ላይ ነው ሼር የተደረኩት። ታሳያችሁ። በጣም በሚገርማችሁ ሁኔታ ሲፈልግ እየመጣ እንዲህ ነው ወንጌል አማኙ ሲል ሲፈልግ ስም ይለጥፈው ሌላ ነገር አይደለም። እንደነዚህ አይነት ሰዎች በሚናገሩት ነው። እኔ ይሄው እየተማርኩ ነው። እውነቱን ልንገራችሁ፣ እኔ እየተማርኩ ይሄው ዛሬ ላወራችሁ። እኔ ህብረት ኢሚዲየትሊ ዝም ብሎ ቸርች አይደለም እናት ቸርች ይኑረኝ ነው ያልኩት። ግለሰቦች ጋር አይደለም የሄድኩት፣ መሰረት እንዲኖረኝ። የት ነው ህብረት የምታደርገው? እዚህ ነኝ ልል እንደዛ ነው ያደረኩት። ይሄው ዛሬ ልንገራችሁ፣ እየተማርኩ ነው። እዚህ ሚዲያ ላይ ግን ባታጭበረብሩ ጥሩ ነው። ቤተ ክርስቲያኗ የምታስተምረው ሌላ፣ እናንተ የምትሉት ሌላ። እዛ የምንማረው ሌላ፣ ቲክታክ ላይ ያለው ሌላ። በደንብ ስሙት። የግል ስልክ ነው የሚሰጡን። የግል አካውንት አላቸው፣ ባንክ አካውንት። ለምንድን ነው በዚህ ልክ ተቅበዝባዥ የምንሆነው? ለምንድን ነው ሁሉም በስሙ የራሱ አካውንት አለው፣ ግሩፕ አላቸው፣ ቡድን ቸርች አይደለም ያላቸው። ይቀባበሏቸዋል። እኔ በእነዚህ ሰዎች አምኜ የት ቸርች ህብረት ላርግዝ ብዬ ጠይቄ የግል ስልክ ተሰጥቶኝ በአካል እነሱ ጋር ሂድ በአካል ያገኛል ገሌ የሚባል እየተባለ ስልክ የሚሰጠኝ ከሆነ እኔ እኮ አንድን ሰው ሳሳምነው ና አማኑኤል ቸርች ና ብዬው ነው የምሄደው። አማኑኤል ቸርች ና፣ አጠገቤ ህይወት ብርሃንና መካነ ኢየሱስና። ህዝቡ የት ሂድ? እነዚህ ሰው ጋር ይመጣ። ኦርቶዶክስ እንዲህ እንደዚህ ሆና እንዲያርጋት እንዲህ ተደርጋ እንዲህ ማርያም ሚካኤል ምናምን። is it my business? አወጣችሁት ሰውን የት ሂድ? እነማን ጋር ልትወስድ? የግል ስልክ ልትሰጡ ጠምጥመህ ትመጣለህ። ምን እብድም ያክል ጥምጣም ቆብ አድርገህ ትመጣለህ። ቀሚስ ለብሰህ ትመጣለህ። የት ሂድ? ሰው አሳ የት ሂድ? እሺ ኦርቶዶክስ ለቀቀ የት ሂድ? እነማን ጋር
የግል ስልክ እየሰጠ ልትጫወትበት ከእግዚአብሔር ያልሆኑ ሰዎችን ልትቃወሙ ይገባል። ከዚህ በኋላ ቀሚስ ለብሻለሁ፣ ቀሚሴን ማውለቅ አልፈልግም፣ ሂድ ቀሚስ ወዳለበት ሂድ በሉት። ኤርሚያስን ተመልከቱት። ቁጭ ብሎ ወንጌል ለሚሰብከው ማድረግ ይችላል። ሁሉም ማድረግ ይችላል። የተጠራው ለዚህ አይደለም፣ ለብሽሽቅ አይደለም። እነዚህ ሰዎች ኦርቶዶክስን እያበሸቁ ገንዘብ ሜክ የሚያደርጉ ሰዎች ናቸው። እውነቱን ልንገር፣ ኦርቶዶክስን እያበሸቁ ገንዘብ የሚሰሩ ሰዎች ናቸው። ተቋም የላቸው፣ ህብረት አያረጉ። ሰው ብዙዎቹ ኦንሊ ጂሰስ እየሆኑ ነው። ብዙዎቹ ካቶሊክ እየሆኑ ነው። ብዙዎቹ የት እየሄዱ እንደሆነ እስልምና ውስጥ እየገቡ ነው። ምንድነው እየተደረገ ያለው? ላሳያችሁ። እንደውም አንድ ፎቶ ላሳያችሁ። ሳውራው የነበረውን ሰው እኔ ፖዚቲቭሊ ነው አየሁት። ይሄው የደወልኩለት ሰው ይሄው እናንተ ጋር እንድመጣ የቤተ እምነታችሁ ስም ምንድነው እየጠየቅኩት። ኢሚዲየትሊ ኮሜንቴን ፍሪዝ አደረጉት። ስክሪንሾት አደረኩኝ። ምንድነው የቤተ እምነታችሁ ስም? የሰጡኝ ምን እንደሆነ ታውቃላችሁ? የግል ስልክ። ታድሶ የሚባል ሃይማኖት የለም በነገራችን ላይ ኢትዮጵያ ውስጥ። ያሰግድ ቸርች አለ፣ እሱም ሻሸመኔ። እነዚህ ሰዎች ከናሰግድ ጋር ህብረት አያረጉ። ታድሶ የሚታወቀው አሰግድ ነው። አሰግድ ብቻ ህብረት ያርጉ ከናሰግድ ጋር እስኪ አያረጉ። ይሄው በጣም የሚገርማችሁ ነገር ደግሞ እሱም ብቻ አይደለም። እሱ ብቻ መስሏችሁ ነው? ሉክ ኢት አፕ። መምህር ጽጌ ምን አለው? አካውንት አገልግሎታችንን ለመደገፍ። የማን አካውንት ነው? የግለሰብ፣ የአንድ ግለሰብ። የደወልኩት እዚህ ሰው ጋር ነው። እኔም አማኑኤልን ትተህ ና ወደኛ ብሎ የግለሰብ ስልክ አዲስ አበባ ካለ ላገኘህ አለኝ። እናገኘህ። እኔ ሐዋሳ ነኝ። ሐዋሳ የኛ ሰው አለ፣ የሱን ስልክ ልስጥ አለኝ። እኔ እኮ አማኑኤል ነኝ አልኩ። አይ ከኛ ሰው ጋር ተገናኝ። ካኑ ኢማጂን ዳት። ከየት ወዴት እየሄዳችሁ ነው? በእውነት ወዴት እየሄድን ነው? እነዚህ ሰዎች ኦርቶዶክስ አይደሉም፣ ወንጌል አማኝ አይደሉም። ታድሶ ይኸው ኦፊሻሊ ላይሰንስ ዶሎ ይኸው ማን አለ? አሰግድ አለ አይደል? ብዙዎች አሉ አሰግድ ጋር ያሉ። ማን ናቸው እነዚህ ሰዎች? ምንድን ናቸው? ቁጭ ብለው 24/7 ኦርቶዶክስን ስለሚሳደብ ተደብቆ ወንጌልን የሰበከ ሐዋርያ አለ እንዴ? ፊቱን ሸፍኖ ስለሚሳደቡ አይደለ? አለ ወይ? እስኪ እንዲህ የሚባል ሐዋርያ ፊቱን ሸፍኖ ማንነቱን ሸፍኖ ወንጌል ሰበከ ምትሉን ንገሩ። አለ ወይ? እባካችሁ ራሳችሁ ሁኑ። እውነቱን እንገራችሁ። ሰው እንዴት በክርስቶስ ያምናል? ያፍራል። ሶጣ እኮ እኔ ኦፊሻሊ ነው የተናገርኩት። ኦፊሻሊ ወጥቼ፣ ምክንያቱም የማፍርበት ጌታ ስለሌለኝ፣ የማፍርበት አምላክ ስለሌለኝ ወጥቼ ነው የተናገርኩት። እነ ጴጥሮስ፣ እነ ቅዱስ ጴጥሮስ በሮማ ነገስታት ፊት እኮ ነው ቆሞ ሲመሰክሩ የነበሩት። ኢየሱስ ጌታ ነው እያሉ የተናገሩት ተደብቀው አይደለም። እነ ጳውሎስ በሮማን ነገስታት ፊት ነው ኢየሱስ ጌታ ነው ያሉት። እነ ዮሐንስ ተደብቀው አይደለም። ለምንድነው
በጣም የሚገርማችሁ እነዚህ ሰዎች አድሬስ የላቸውም። በውስጥ መስመር ስታወሯቸው የግል ስልክ ነው የሚሰጧችሁ። ከዛን ቀጥታ ማንን ነው እኔ አሁን በዚህ አካውንት ማንን ነው የምደግፈው? ምንድነው ለየትኛው ቤተ እምነት ነው የምደግፈው? አንዳንድ ጊዜ ኮንሸሱ ነው ንቁ። እኔ እዛም ቤት ሌባ አልወድም፣ እዚህም ደግሞ ሌባ ሳይደስ አይለኝ። እኔ ሃይማኖት የሌለው ሰው ህዝቡን እንዲያታልል አልፈልግም። ሃይማኖት የሌለው ሰው ህዝብ እንዲያታልል አልፈልግም። ትምህርታቸው ወንጌል አስተምሩ ሲባሉ ጭራሽ የሰማይ እንዴ! እኔ ተልኮን በጣም ነው በቃ እንዲህ እየተንቀጠቀጥኩ ነው የሰማሁት። ታውቃላችሁ እኛ በክርስቶስ ኢየሱስ በክርስቶስ ቀኝ ተቀምጠናል ሲል በቃ ደነገጥኩኝ። which means አም እግዚአብሔር ማለት ነው። ይኸውላችሁ እናት ቸርች ውስጥ ገብታችሁ አለመማር ለእንደነዚህ አይነት ሰዎች ተጋልጣችሁ እንድትሰጡ ያደርጋችኋል። ይሄንን ነው የምንላችሁ። አሁንም እየነገርናችሁ ያለ ነው ከእንደነዚህ አይነት ሰዎች ራሳችሁን ጠብቁ። ራሳችሁን ጠብቁ። የእውነት ራሳችሁን ጠብቁ። ክርስቶስ ኢየሱስ የኛ ተወካይ ሆኖ ነው እዛ የተቀመጠው። እኛን ካዳነን እግዚአብሔር ነው። እግዚአብሔር ነው ያዳነን። ስንት ሰው ነው ከእናት ቸርች እየወጣ ያለው በዚህ አይነት አካሄድ? ስንት ሰው ነው የግል ስልክ እየተሰጠ የግል እንትን ሂዱ እገሌ የሚባል ሰው አገኝ እገሌ ከገሌ ጋር አውራ እገሌን እንዲበለው። እኔ እኮ አውርቻለሁ ከመሰረተ ክርስቶሶች ጋር አውርቻለሁ፣ ከሁሉም ጋር አውርቻለሁ። ዲስከስ አድርገናል በነገራችን ላይ ከብዙዎች ጋር ኖርማሊ አማኑኤልን ስመርጥ ሌላ ትምህርት አለ ብዬ አይደለም የመረጥኩት። ለኔ በአቅራቢያ ያለ ለኔ የሚመቸኝ ምክንያቱም ሲርቅ መዛለም ስለሚኖር አማኑኤል ነኝ እያልኩት አማኑኤል ተቀመጥ አይደለም ያለኝ። በነገራችን ላይ አማኑኤል ቸርች ነኝ እያልኩት አማኑኤል ተቀመጥ አላለኝም። እዛ ሁን አይደለም ያለኝ። አንዳንዴ ምን አለ መሰላችሁ የምንናገረውን ነገር እናስተውል። ኦኬ የምንናገረውን ነገር በደንብ እያስተዋልን እንሂድ። እኔን ክርስቶስን የማያሳየኝ ሰው ካለ ራሱን ሊያሳየኝ የሚመጣ ካለ እርሱ የኔ ጠላት ነው። እኔ ራስን ልታሳየኝ እኔ ጋር እንዳትመጣ። ማየት የምፈልገው እኔ ክርስቶስን። በአንተ ውስጥ ክርስቶስ ካልታየኝ አጠገብ ልሆን አልችልም። ስተውሰት ነገር አጠገብ ካለ እኔ አጠገብ አልቀመጥም። ሰው ነው የሚሸጡት። የእውነት ልንገራችሁ ወሬያቸው ራሱ እንዴት እንደሚያስጠላ። እኔ የግለሰብ ተከታይ መሆን አልፈልግም። የሰው ነፍስ እኮ ሊያሳስበን ይገባል። ማን ነው ማኒፑሌት እየተደረገ? ማን ነው እየሄደ ያለው? ከየት ወዴት ነው የምንሄደው? እያልናችሁ ያለነው ይሄንን ነው። ማስተካከል የምትችሉ ከሆነ ነገሮችን አስተካክሉ። ተቋም ካላቸው እኔ ካውንስሉም ቢሆን መግለጫ ቢሰጥ ደስ ይለኛል። ካውንስሉም ጀመር። ምክንያቱም ህዝብን ማስመለጥ ይቻላል። ህዝብን ምክንያቱም ትናንት ነገ እከሌ የሚባሉ ትናንትና ምን እንደነበሩ ይታወቃል። ይኸው እንደነዚህ አይነትም ሰዎች አሉ።
እንደነዚህም አይነት ሰዎች ነገ የሚፈለፈሉ ምንድነው እያለ ያለው ይሄ ሰው ዛሬ ምን ሲል ነበር? በእግዚአብሔር ቃል ያልተገራ ሰው እንዲህ አይነት ትውልድ እንዲፈጠር ያደርጋል። እነዚህ ሰዎች ተምረዋል አልተማሩም? በቃ እኔ አሁን ይሄ ደምሮ የሚባለው ተምሯል ብዬ መናገር አልችልም። ምን እያደረገ ነው? ምን እያለ ነው ዛሬ ላይ? ስለዚህ አሁንም እናት ቸርች ኃላፊነት የምትወስድ እናት ቸርች ለሁሉም ታስፈልጋለች። አትገኙ። ከእናት ቸርቻችሁ ውጪ ከእናት ቸርቻችሁ ውጪ ማንም ሰው መጥቶ ይሄ በግል እየመጣ ማኒፑሌት እንዳያደርጋ የኛ በጣም ትልልቅ የሆኑ ቸርቾች አሉ። በጣም ትልልቅ እንትን ነው እኮ አሁን ይሄ ያኛውን እንትን ስትሄጂ ራሱ ወንጌላት ላይም አለ ቀኝ የሚለው በሉቃስ። አረ በእናትህ አንተም ሚስጥር እያወራህብን ሚውት አድርገው አትሂዱ። የእውነቴን ነው የምላችሁ። ከእናት ቸርቻችሁ ውጪ አትሂዱ የትም። ማንም ግለሰብ የሆነ ተቋም ከፍቶ የሆነ ነገር እንትን ብሎ ነው ቢል አትሂዱ። በእናንተ በኩል እናንተ የምትጠየቁበት እነርሱ የሚጠየቁበት ተቋም ይኖራችሁ። አለበለዚያ እያንዳንዱ ሰው የግል አካውንቱን እየጠቀሰ የግል አካውንቱን እየለጠፈ እገሌ እንዲያርግ እገሌ ናኔ ጋር እገሌ ጋር ሂድ። አይታችኋቸዋል አይደል? አሁን ቸርች ከፍቶ ሁሉ ምን እያደረጉ እንዳለ እያያችሁ ነው አይደል? ቸርች ሁሉ የከፈቱ ሰዎች አሉ። በምን ውስጥ ነው እነዚህ ህብረት የሚያደርጉት? ምን አይነት ትምህርት ነው ለሰዎቹ የሚያስተምሩት? ሰው እኮ ሲመጣ ስለ ክርስቶስ መማር አለበት አይደል? ኦኬ እኚህ ኦርቶዶክስ ነበሩ እንደ አገልጋይ ነበሩ ምናምን ሲመጡሳ እሱ ያለበት ቦታ እሱ ያለበት ፕሬዝዳንት ነበርኩ። ትቀልዳለህ እንዴ? ለዛ ነው ተማረርኩ። ፕሬዝዳንት ነበርኩ። በየትኛው ራስን ሾማ? አንተ እኮ ከባድ ሰው ነህ። እናቴ ትሙት አሚንዬ አንድ ይቀረናል። አሜን ቴንክ ዩ። ሌላ ሰው አንድ ሰው one rose one more time ወይ ካሌብ ሰላም ነው። one more there you go ገንዬ ካሌብ አለው አንድ ሰው አንድ ሰው ይቾዬ ሞልቷል። ዱላየናት ማነው ኢቫን እና ተባላት ሰው ያጥቶብኝ የሱ ዩኒክ ላንጉዌጅ ሼማ በሰግና የራሱ we got 2x it's double time. Yeah, we got 2x chat. We got 2x. It's double. come on. Double ነው ቤተሰብ። ይቅርታ ሳሚ ዝም ብለህ አሚን እዚህ ጋር ነው በኮንፊደንስ comments, bro. ድም ነው ማን ነው? ወይኔ ናስዬ ቴንኪው እናቴ። ሌላ ሰው የሚያግዛል ኧረ የሚያግዛል አንድ ሰው let's go double time for the 3 seconds. ሂዱበት አንድ ሰው ካሌቦ አባቴ They got smoke. ካሌቦ ፎሎ አድርጉልኝ። የኔው Helen, thank you so much for the invite. Okay, ካሌቦ we ፎሎ got ደምረው ደነገጠብኝ። what's my mind? ወየ ማን ነው በእናትህ ትንሽ ደንግጧል። W thank you ካሌቦንም ጎንደሬውንም ሰላም ነኝ። ጎንደሬማ ወሳኝ ሰው ነው። ይኸውልህ በ300 ሰው ፎሎ አድርጌያለሁ። አባይ ጎንደሬ ተሸጉደ ጎንደሬ በ300 ሰው ፎሎ አድርጌያለሁ። You got a glove, right? ጎንደሬ ተሸጉደ Wait, I'm sorry if I didn't follow you. Thank you so much, King. Yo, follow አላረግሽ። Suhaila, you got a glove, right? Okay, let's play at 30 seconds. ብርሻ ሰላም We'll get another glove.
ግሎቭ የለም ናስ Wait. Let Clip use his ወላይታ glove. You have a glove, right? እሱማ ካሌቦ the best family you know it እንግሊዝኛ ወላይታ እኮ መሬት አለኝ እኔ እንትን አለክ ግሎቭ አለክ ግሎቭ ናስ ግሎቭ አለክ ታዲያ ወይኔ ከቤራዎች ጋር እንዴ ከቤራ ጋር ብትሄድ ወላይታ ጋር ብትሄድ ዶርዜ አንድ ብትሄድ ሰው በእናት አንድ ሰው ጉራጌ ብትሄድ እኔ ጋር ሙሉ ነው ያለው ንቀው መጀመሪያ ጆናስ መጀመሪያ ለማን ማጋጭ ይሄ ዶናታ ማርፈ ቁጭ በል ዶናታ ድገመው አሁን ድገም አንድ ደርሳ ማይለም ዳበባ መስጭ በእናትሽ ናይስ ግባለት ነው ምን አንድ ዝራም ኮፍያ ወይ ዶናታ መጣ እኮ እንደምንም አንተ ቆጥሯል ካሌቦ we gotta win homie በቃ የትም አይሄድም ነው ያሸነፈ ሁለት ኮፍያ ጋይስ ካሌቦ ሁለት ኮፍያ 4000 ነው አቡ ደረሰ ተራይ እሺ ስልክሽኝና ከእንትና እኮ አትጩ እዚህ ጋር አደራ ካሌብ let's go 5 seconds 13 let's go we need one more 57 እኮ ዛይድና wait Caleb is too late homie አረ ና በለው አሸነፈ 9000 ደርሷል ተሸነፈም ልጁ ምንድነው እግዚኦ ማርነ ክርስቶስ damn mo you play ልጁ like ከኔ መጣብን ከኔ money got us like that ምንድነው የተሰጠው አረ ወጣልን በቃ አንችልም አባ በእንግሊዘኛ ማውራት ይሻለኛል ምድረ ኮልኮል I'm done with it I'm gonna say it in English yeah really Nas yeah thank you Nas you are best man you know that you are lucky man God bless me Jesus Christ okay Nas no you got no clue who's declining ማን ነው ዲክላይን የሚያደርገው ኩማ ነው መሰለኝ yeah let's do one more you got a good sniper though okay money is bouncing man wait Chacha everybody say W Benjamin Clip money and W Helen ወይኔ በእናትህ ናስዬ that one crazy thank you so much በጣም ቃላት let's go fam double ነው ወይኔ በላቸው ቆይ ሚውት ካሌቦ እዚህ ጋር ነበር አሁን አየ ጋላክሲ እዚህ ጋር ካለ ደሜ ወደቀ ማለት ዮኒ yeah ምን እንዴት ሆኖ 9000 ገባው 9000 bro እኔ ላስረዳ ቆይ okay ሰፈው ነው all right የት ነው it's fun okay you from Seattle yeah I'm from Seattle ግን እስፋና እዚህ ነበር እኮ አጋዱላ እኔ ለማምሸቆ ነው አጋዱላ ናስ አንተ ትለያለህ ማርያምን ዛሬማ በቃ የሆነ ሊያየ ከባድ ሚዛን W fucking Clip chat W Benjamin W Clip አሽ አበባ ያለው ሰው አሁን ተዘጋጁ አበባ ያለው ሰው ኩማ አረ ተጫውሽ በእናትሽ ደምረው በሁለት ኮፍያ ሲቃወጣው ጀለስ ምንድን ተሰጠው ገርሞኝ ዝም ብሎ አላሸነፈም በሁለት ኮፍያ እኮ ነው ሩዋንዳ አረ አሁን ይኸውላችሁ ኢትዮጵያ ከሶሚ እኔ ማሽነፍ አለብኝ ይኸውላችሁ ልዩነት ጠላው ምንድነው የሚደረገው መሰላችሁ ኩማ አራተኛ እንደገና እንዳትወጪ ምንድነው የሚደረገው መሰላችሁ ሶስት ሰው ቆይ ናስዬ እኔ አባት ሶስት አሁን አበባ አሁን አንድ አበባ three roses አሽ አንድ አበባ አንድ አበባ ካዶስ ማሂ W ናሆም በመሰለን ካሌባ እኔ አባት አሹ thank you ናስዬ thank you አንድ ሰው አንድ ሰው one more time for sure እናሸንፋለን one more time ደምረው ዛሬ አልተቻለም በስ ወይ አሁን ይሁን ልጁን እንዲያርጎ ነው የሚጠብቅ እንደበረኛ አሁን ደብል ነው everything is double double for the horn me የሆነ ሰው በርቀት
Double fat. Everybody play on the 2x. በረከት እንሂድ እንጠቀምበት። እዚህ ጋር ነው ፋሚሊ ደሜ ትልቅ ጊፍት ያለው ደሜ ደሜ ደርሶብኛል። ካሌ ቢገርዱ ወይኔ እያለቀሰ ነው። ወይኔም ቢያለው አንድ ቢያለው አላለም። ወይኔ ካሌ was late my homie። ኮፍያ ልብ ምናምን ያላችሁ ስጡ እስኪ ኮፍያ ልብ ያለ አረ ምን እንደሚያደርገው በኢየሱስ Kuma always throwing ass. ምንድን ነው የሚያደርገው? ከኩማ ጋር መጫወት የሚመቸኝ ለዚህ እኮ ነው። Okay, Aladdin, thank you for the live. All right, chat. We gonna drop glove at 30. We gotta play on the glove, bro. He's telling them right there. ደሜ እንዳርፈው ነው አይደል? በእንግሊዘኛ መዘረቢው Yoni, isn't that LaShawn? I'm in Reno, Nevada, man. Oh, Nevada. You stay in Nevada? Yeah, I used to be in Cali though. Oh shit. Okay. Yeah. እኔ ለምንድን ነው እንደዚህ የምትይው? እንደዚህ አትበይ። እግዚአብሔር እኮ ኃጢአተኛን ይወዳል፣ ኃጢአትን ነው የሚጠላው። እሺ እሺ እንደዚህ ኩማ በእናትሽ አረግ እየላሰች ነው ገለቴ። ኩማ እንደዚህ አይባልም። እሺ ጥሩ አይደለም። Thank you for the heart me thing. I know I seen the niggas. So like you ain't seen the nigga. ምንድነው ጣራ ላይ ሊወጣ ነው እንዴ? ኩማ ምን እያሰበ ነው? Where does Kuma live though? Like, does this nigga have not like? Does he not have neighbors, bro? He don't got nobody, bro. He has no. He live by himself in the jungle. Yeah, Kuma, bro. Yo, drop love at 30 seconds. Oh yeah, have a good night, brother. We gotta snipe this shit again. You take care. 30 seconds. Thank you very much. Hey, number gazuli. Drop glove. Dovey, let's play on the glove. ኑሩልኝ የኔዎቹ ትለያላችሁ። Let's play on the glove. I'm thinking K-Money might win. I'm telling you. Oh yeah. We might come back, but like we low-key. Yeah, like, he might snipe, you know what I mean? Chat. 10 seconds. We can snipe. Yeah. የኔዎቹ መጨረሻ ላይ K-Money he gonna do his thing. I know for sure. I told you. My nigga fucking Benjamin, bro. Don't be fucking Benjamin in the chat. Who is the guy? Huh? Are you done with it? You are lucky man, this man. Everybody spam W Benjamin in the chat on everything I love. Yoni, I'm gonna follow you, brother. Let me do that. Let me follow you back. I'm following me. All right. Follow out together. Yeah. How much is K-Money, man? All right. Welcome, Gizi. እሺ ቆይ ኩማን አስገባዋለሁ። ኧረ ጀለስ ምን እሺ ነው? ምንድን ነው ያስገባው? ማየት አባቱ ሄደ። ይሄንን ዘርዘው አቆይ ዘጋኩ። እንዝጋው ዲክላይን አለ። ይሄ ይለቃ። አላለቀም እንዴ? ዊዳው ወዲ የመስዋዕት ሲስተም እና በአዲስ ኪዳን በክርስቶስ ስለተሰራው ስርዓት ነው። ያ የብሉይ ኪዳን አገልግሎት ቆመ። በማን? በክርስቶስ። ያ ሁሉ ስቃይ፣ ያ ሁሉ ጊዜያዊ የኃጢአት ስርየት ቆመ። በማ? በክርስቶስ። ከክርስቶስ ምን አገኘን ነው ጥያቄው። በክርስቶስ ኢየሱስ የዘላለም ሕይወትን አገኘን ነው። ያ ጊዜያዊ የኃጢአት ስርየት ነው አይደለ? በብሉይ ኪዳን ዘመን የነበረው ሊቀ ካህናት በደንብ አስተውሉ። ያ በብሉይ ኪዳን የነበረው ለሰው ልጆች ኢቭን እዚሁ በዕብራውያን ላይ ፍጹም ስላልሆነ የሚለው አገልግሎቱ ፍጹም አይደለም። ፍጹም አገልግሎት የሰው ልጆችን ፍጹም ያደርጋቸዋል። በክርስቶስ ያለው ፍጹም እንደሆነ እየተናገረ ነው። የትኛው? በክርስቶስ ኢየሱስ በኩል ስለምናገኘው የዘላለም ሕይወት፣ የዘላለም የኃጢአት ስርየት አገልግሎት። ማርያም ምን አገባት እዚህ ጋር? አሁን ከየት ነው ይሄን ትምህርት ቢውልድ የሚያደርጉት እነዚህ ሰዎች? የት ነው የሚፈጥሩት እንዲህ አይነት ትምህርት? በደንብ አስተውሉ። በማር የተለወሰ መርዝ ነው እያቀበሉ ነው ያሉት።
እጄ ላይ እኔ በጣም ብዙ መጽሐፍ አለ። አንድም የኦርቶዶክስ መጽሐፍ እስከዛሬ ሳነብ እዚህ ቦታ ላይ ማርያም ናት ብሎ የፈታ መጽሐፍ አይቻላል። ማርያም ምናምን ካለ በኋላ ከት እያለ የለበጣ ሳቅ ይስቃል። አንድ ሰው ወንጌልን አስተምራለሁ ከሆነ ለምንድን ነው ወንጌሉን ለማን ነው የሚሰብከው? ላላመኑት ነው አይደል? እንዲመጡ ነው አይደል? በአንድ ሰው ቤተ እምነት እያላገጥክ እንዴት ነው አንድን ሰው ወደ አንተ ቤተ እምነት የምታመጣው? እያሾፍክበት እንዴት ነው ወደ አንተ የምታመጣው? ኢቨን ኃጢአት ውስጥ ቢሆን እንኳን ሞት ውስጥ ቢሆን ሞቱን ይመርጣል እንጂ አንተ እያላገጥክበት ወደ አንተ አይመጣም። ኧረ ማን ነበር? ስሙን ጻፉላቸው እስኪ፣ ስሙን ጻፉላት። ስሙ አንዳንድ ጊዜ ተጠንቀቁ። ስሙን ከታች ጻፉለት። ግን በእግዚአብሔር ፊት ስለኛ አሁን መቼ ነው? ዕብራውያን የተጻፈው መቼ ነው? ክርስቶስ ሞቶ ከተነሳ በኋላ ነው። ትዝ ይላል። አሁን የገባው ግን ስለኛ ይታይ ዘንድ ነው ይላል። ኦኬ፣ መታየት ምንድን ነው? እንግዲህ መታየት ጋር ነው የመጣው። በነገራችን ላይ መጽሐፍ ቅዱስ ላይ ብዙ እንዲህ አይነት ወርዶችን ታገኛላችሁ። አሁን በዚህ ሰዓት ዛሬ እስከዚህ ከእስከ አሁን ሲል ዘለዓለማዊ አሁንነት ነው። በደንብ አስተውሉ። አሁን ስለኛ ሲል ቅዱስ ጳውሎስ አሁን በዛችው ቅጽበት እያለ አይደለም፣ በዚያችው ቅጽበት ገባ እያለ አይደለም። አሁን ሲል ከእስከ የሌለው። ለምሳሌ ዮሐንስ 1:1 ብዙ ጊዜ ሙስሊሞችም ወልይ ኢየሱስም ይሞግቱታል። በመጀመሪያ ቃል ነበረ ሲል በመጀመሪያ ሲል አንድ ነገር ጅማሬ ካለው ስታርቲንግ ፖይንት ካለው ምንድን ነው ያልነበረበት ጊዜ ያለ ነው አይደለ? በደንብ አስተውሉ። በመጀመሪያ ሲል ከእስከ የሌለው እያለ ነው። ከእስከ የሌለው በመጀመሪያ ሲል ቃል ነበረ ሲል ስለ ዘለዓለምነቱ ነው እያወራ መሄደው። ከዚያን ስሙት ቀጥላችሁ ነው። ይህን ሌላ ቋንቋ እንደ ራሴ ሊሆን ይላል። እንደ ራሴ የሚለውን ቃል ታውቃለህ? አዎ፣ እዚህ ጋር ስሙት። በለበሰው በተዋሃደው ስጋ እኛን ነው ይዞን የሄደው። ክርስቶስ የለበሰው የተዋሃደው ስጋ እኛን የሚወክል ነው አይደለም? በስጋ ተዛመደን እኮ። ክርስቶስ የለበሰው ስጋ የተዋሃደው ስጋ እኛን ነው የሚወክለው። በደንብ አሁን ስቴትመንቱን በደንብ እዚህ ጋር ስሙት። ክርስቶስ የለበሰው ስጋ፣ ክርስቶስ የተዋሃደው ስጋ። ስሙት በደንብ ስቴትመንቱን በደንብ ክሊር እየሆንላችሁ እንድትሄዱ ነው። እኛን ወክሎ ነው የሄደው። እኛን ወክሎ ነው የሄደው። ክርስቶስ በለበሰው ስጋ በተዋሃደው ስጋ እኛን ወክሎ ነው የሄደው። የሄደው ክርስቶስ እግዚአብሔር አይደለ እንዴ? ክርስቶስ በለበሰው ስጋ በተዋሃደው ስጋ እኛን ወክሎ ወደዚህ ምን አይነት ስቴትመንት ነው? በጣም ክሊር እንዲሆንልኝ ስለፈለኩኝ ነው። ምን ማለት ነው? ክርስቶስ በለበሰው ስጋ በተዋሃደው ስጋ እኛን ወክሎ ነው የሄደው። ክርስቶስ ስጋው የሚባል ማንነት ሌላ ማንነት አለው እንዴ? ኦሪኖል ያለ የነበረ የተባለው ኢየሱስ ነው አይደለ? ያ ሲሄድ የሄደው አምላክ ነው አይደለ? ስጋው እኛን ወክሎ ነው። አምላክነቱስ ማንን ወከለ? በደንብ አስተውሉ። ማንን ወከለ? እሱን
ዲስከስ እናደርገዋለን። ችግር የለውም። ማንን ወከለ? በነገራችን ላይ በጣም ክሊር እንዲሆንላችሁ ነው። ማንን ወከለ? እዚህ ጋር በስጋው እኛን ወክሎ ነው፣ ስጋው እኛን ወክሎ ነው የክርስቶስ የሄደው ሲል አምላክነቱ ማንን ነው የወከለው? አይ እንትን ብዬ ነበረ ላገኛቸው ሞክሬ ነበረ ምናምን አልቻልኩም። አንደኛውን እንትን ስለው ያው የግል ስልክን የሰጠኝ ኢቭን ፈርዘር ሄጄ ነበረና ኢቭን አስገቡኝ ብያቸው ነበረ። ያው ክሊር እንዲያደርጉልኝ ኮሜንት አስገቡት እየተባለ እንኳን አላስገቡኝም ነበረ። ስለዚህ ማውራት የሚፈልግ የሚችል ሰው እኔ ማውራት አሁን ፒስፉሊ ሊያወራኝ ይችላል። እየነገርናችሁ ነው። ስጋው እኛን ወክሎ ነው ሲል ስለ ክርስቶስ ስናወራ ስጋውና አምላኩ ማንን ወክሎ ነው ሄደ? የተለያዩ ናቸው እንዴ? ክርስቶስ ከስጋዬ በኋላ ያገኘው ስሙ ነው አይደል? አንዳንዴ ምን አለ መሰላችሁ አልኩ እኔ እንደውም በተደጋጋሚ ልጆች ሼር ያደርጉልኝ ነበረ፣ መናገር አልፈለኩም። ንግግሩ ግን ትክክል አይደለም። አንድም መጽሐፍ ቅዱሳዊ አይደለም፣ በፍጹም መጽሐፍ ቅዱሳዊ አይደለም። ንግግሩ ጀምሮ እስኪጨርስ መጽሐፍ ቅዱሳዊ አይደለም። በነገራችን ላይ ጥቅስ ይጠቅሳል እንጂ ጥቅሱ የሚናገረው ሌላ የሚያወራው ነገር ሌላ ነው። ሐሳቡ ሌላ ነው፣ መጽሐፍ ቅዱሱ የሚናገረው ሌላ ነው፣ መጽሐፍ ቅዱሱ የሚለው ሌላ ነው። ያው እርሱ የምናምን ሰዎች በሱ ሰውነት ሆነን በመጋረጃው በስጋው በኩል ገብተናል። በደንብ ስሙ። በሱ የምናምን ሰዎች በሱ ሰውነት በመጋረጃው በኩል ገብተናል። አንደርስታንድ አደረጋችሁት? በሱ ሰውነት በመጋረጃው በኩል ገብተናል። አምላክነቱስ እኛን እኮ ያስገባን ኢየሱስ እኮ ነው። ፍጹም ሰው ፍጹም አምላክ የምንለው ሰውነትማ እኮ የሰው ልጅ ሊያድነው አልቻለም ነበር። እኛን ያስገባን ያ አምላክ የሆነው ኢየሱስ ነው፣ ሰውነት አይደለም። ሰውነት ቢሆንማ ከአቤል ጀምሮ እስከ በራኪው ልጅ ዘካርያስ የሰው ደም ፈሷል፣ በቤተ መቅደስ ሳይቀር። እኛን ያዳነን የኢየሱስ ሰውነት ብቻ አይደለም፣ ፍጹም ሰው ፍጹም አምላክነቱ ነው። ኢየሱስን ፍጹም ሰው ፍጹም አምላክ ነው ብሎ ማያምን ሰው አለ? እኛ እኮ የእግዚአብሔር ልጆች የተባልነው በኢየሱስ በኩል ነው፣ በሰውነት በኩል አይደለም። ከማርያም የነሳውማ እሱ እኮ ሰው ነበር አይደል? ማርያም ሰው ነበረች አይደል? የጌታ እናት ቅድስት ድንግል ማርያም ሰው ነበረች። ሰውነት ቃል ስጋ ሲሆን ዮሐንስ 1:14 ላይ የሰው ልጅ የዳነው ድህነቱ የጀመረው ዛ ፍጹም ሰው ፍጹም አምላክ። ከዛ ሰው ሰምቶ የሚያቅሰው አለ? በተደጋጋሚ እየሰማው ነው። ሰሞኑንም ስለ ስላሴ አስተምራለሁ የሚል ሰውም በጣም ስህተት ሲሳሳት ነበር። እንዴ ከመጠምጠም መማር ይቅደም እኮ ነው። ደህንነት ተምረዋል እነዚህ ሰዎች። አንድ ሰው ኦርቶዶክስ ሲመጣ ቁጭ ብሎ ይማራል። አዲስ ከሆነ በትንሹ 2 ዓመት ወደ ወንጌል አማኝም ሲቀላቀል ይማራል። ደህንነት የሚባል ኮርስ whatever ምንም አይነት ዕውቀት ይኖር ሌላ ቦታ ምንም አይነት ዕውቀት ይኖር ገብተህ ትማራለህ። ተምረዋል፣ ተጠምቀዋል። የት ነው ህብረታቸው? ምንድነው? ምን የሚል ወንጌል፣ ምን የሚል ቃል ነው? ምን የሚል ወንጌል ነው አሁን እየሰማን ያለ ነው? ስሙት፣ ቀጥሉና አይልም
ገብተናል እኮ አሁን ድፍረት አግኝተናል መግባትኛ። ስለዚህ ውክልናችን ኢየሱስ ነው። አሁን ካን ዩ ኢማጂን ዳት ውክልናችን ኢየሱስ ነው። ስለ ውክልና ታውቃላችሁ አይደል? ውክልናችን ኢየሱስ ነው እንዴ? እኛ የነበርንበት ዘመን ኢየሱስ ያልነበረበት ዘመን ነበር እንዴ? እስኪ እኔ በጣም ግልጽ እንዲሆንልኝ እፈልጋለሁ። እኛ የነበርንበት ዘመን ኢየሱስ ያልነበረበት ዘመን አለ? ስሙት። ይህን ሌላ ቋንቋ እንደ ራሴ ሊሆን ይላል። እንደ ራሴ የሚለውን ቃል ታውቃለህ? ተወካይ። አዎ፣ በጣም ጥሩ። በለበሰው በተዋሃደው ስጋ እኛን ነው ይዞን የሄደው። ክርስቶስ በለበሰው ስጋ ነው እንደ እኛን ይዞን ሄደው። እንዲህ አይነት አገላለጽ ሰምቶ የሚያውቅ ሰው አለ? በለበሰው ስጋ ነው እኛን ይዞን ሄደው ክርስቶስ። ይሄን ትምህርት ሰምቶ የሚያውቅ አለ? ተምሮ የሚያውቅ አለ? እንዲህ አይነት ትምህርት እግዚአብሔር ስሙት። የተዋሃደው ስጋ እኛን የሚወክል ነው አይደለም? በስጋ ተዛመደን። በደንብ ስሙ። የለበሰው ስጋ የተዋሃደው ስጋ እኛን የሚወክል ነው። በስጋ ተዛመደን። ውክልናው የቱ ጋር እንደሆነ ተሰማላችሁ? እኛን ወክሎ ነው የሄደው። በእርሱ እኛን ወክሎ ነው የሄደው። ምን እያለን? እኛን ወክሎ ነው የሄደው። ስሙት። ምናምን ሰዎች በሱ ሰውነት ሆነን በመጋረጃው በስጋው በኩል በእርሱ ምናምን ሰዎች በሱ ሰውነት በመጋረጃው በኩል እንገባለን ያለ። በደንብ አስተውሉ። ይሄ ምን ይባላል? ኒስቶሪያኒዝም ይባላል። ኒስቶሪያኒዝም ስሙት። ገብተናል አይልም? ገብተናል እኮ አሁን ድፍረት አግኝተናል መግባትኛ። ስለዚህ ውክልናችን ኢየሱስ ነው። አሁን ስለዚህ በአምላክነቱ አይደለም በሱ ሰውነት ነው የገባ ነው ካለ በኋላ ስለዚህ ውክልናችን ኢየሱስ ነው። ስሙት። ኢየሱስ ሄዶ በአብ ፊት በአብ ቀኝ ተቀመጠ አለ። በዚያ ይሄን ሰው በደም ኢየሱስ ሄዶ በአብ ፊት በአብ ቀኝ ተቀመጠ። በአብ ቀኝ ተቀመጠ ማለት ነው። ወንበር ተቀምጦ የሆነ ወንበር ቀኝና ግራ መቀመጫ ኖሮ ሄዶ ቁጭ አለ ማለት ነው። ክሊር እናድርግላችሁ። ቁጭ አለ ማለት ነው። በነገራችን ላይ ቀኝ የሚባለው ነገር መጽሐፍ ቅዱስ ላይ ስታገኙ ሪና ይለዋል ግሪኩ። አቻ ማለት ነው። በአብ ቀኝ ተቀመጠ ክርስቶስ ሲባል ከሶስቱ አካል አንዱ አካል ኢየሱስ ሆነ። በተለየ አካሉ ማን? ኢየሱስ። አብም መንፈስ ቅዱስም ሰው አልሆኑ። ቃል ስጋ የሆነው በማን? በኢየሱስ ነው። በደንብ አስተውሉ። ኢየሱስ በትንሣኤ ስጋ እኛ ለብሰን በምንነሳው ስጋ ነው። ያን ገንዘቡ አድርጎ ነው በአብ ቀኝ የተቀመጠው። የሰው ልጅ ክብሩ እዚህ ድረስ ነው። በደንብ አስተውሉ። በአብ ቀኝ ተቀመጠ። አብ ግራና ቀኝ ኖሮት አይደለም። አብን መስሎ አብን አህሎ መቀደም ሳይኖር ያለ የነበረ ተብሎ ራእይ 1:8 ላይ የተጻፈለት ዘላለማዊ ሆነ ማለት ነው። በአብ ቀኝ ተቀመጠ ማለት ቅድመ ዓለም የነበረው ያ። ለዛም እኮ ነው ስለ ክርስቶስ ስንናገር ዘመን የማይቆጠርለት ዘመን ተቆጠረለት ስንል ገንዘብ ባደረገው ስጋ ልደቱን ቆጠርንለት አይደል? 1 2 3 እያለ ከክርስቶስ ልደት በኋላ ብለን ዓመተ ምሕረት አይደል?
ዓመተ ኩነኔ ስንለው የነበረው ከክርስቶስ ልደት በፊት የነበረውን አያችሁ። 1 2 እያለን ዘመን የማይቆጠርለትን ዘመን ቆጠርንለት። ያ ዘመን የተቆጠረለት ዘለዓለማዊ ሆነ። ማን? በክርስቶስ በኩል ያለው ስጋ። ያ ምንድነው? ፍጹም ሰው ፍጹም አምላክ ሆነ። ታዲያ ከበረ፣ ገንዘቡ አደረገ ምንለው እኮ ይሄንን ነው። ራእይ 1:8 ላይ ቃል በቃል የሚናገር ይሄን እኔ በአብ ቀኝ ተቀምጫለሁ እንዴ? እኔ በአብ ቀኝ ተቀምጫለሁ የሚላለ እንደራሴ እኔ የኔ ያልኩት ለምንድን ነው? አንዳንድ ጊዜ ነገሮችን ስትሰሙ ኢዝሊ ለምንድን ነው እንትን ማት በቃ በጣም ለምን አትጠነቀቁም? የእውነቴን ነው የምላችሁ። እንደራሴ አለ፣ እኔ አለ፣ የኔ ያልኩት እኔ በአብ ቀኝ ተቀምጫለሁ የሚላለ እኔ በአብ ቀኝ ተቀምጫለሁ የሚል ፍጥረት አለ? ንገሩን እስኪ። እኔ በአብ ቀኝ ተቀምጫለሁ የሚል ፍጥረት አለ ወይ? እንደራሴ ያለ እኔ ያለ በደንብ ስሙት። በጣም አደገኛ ትምህርት እንደሆነ በጣም አንደርስታንድ አድርጉ። እኔ በአብ ቀኝ ተቀምጬ አላውቅም። በአብ ቀኝ ተቀምጦ የሚያውቅ ፍጥረት የለም። በክርስቶስ በኩል በክርስቶስ በሆነው ቤዛነት የርስቱ ወራሽ ነን። መጽሐፍ ቅዱስ ይሄንን እንትን የሚለን አንተ ተቀምጠሃል የሚል የለም። እኔ ልቀመጥ አልችልም፣ ምክንያቱም እኔ እግዚአብሔር ስላልሆንኩ። ይሄ ትምህርት ቀጥታ እኛ እግዚአብሔር ትንንሽ እግዚአብሔሮች ነን ከሚለው ትምህርት ተሰሙታላችሁ። ቀጥላችሁ የሱ በዚያ መኖር በደንብ ስሙ። የኛን ዋስትና ያረጋገጠ ነው። ለዚህ ነው የሱ በዛ መኖር የኛን ዋስትና ያረጋገጠ ነው። የማን አይከብድም፣ ግን የሱ በዛ መኖር የኛን ዋስትና ያረጋገጠ ነው። አንዳንዴ እኮ ስለ እግዚአብሔር ቃል መምረጥ አለብን አይደል? የምንጠቀማቸው ወርዶች ሁላ በደንብ ስሙት። ተዘልለን የተቀመጥነው አሁን ስሙት። እኔ ሌላ ትምህርት እንዳይመጣ እንጂ አሁን እኔ ድነቴን አምኜ ተማምኜ የተቀመጥኩት በክርስቶስ ያመንኩበት ኢየሱስ ጌታዬ የኔን ሰውነት ይዞ ሄዷል ብዬ ነው የምልህ። እንዲህ አይነት ትምህርት ግን ሰምታችሁ ታውቃላችሁ? እንዲህ አይነት ወንጌል ሰምታችሁ ታውቃላችሁ? እኔ እንጃ። ሰምቶ የሚያውቅ ሰው ካለ ይንገረኝ። በጣም ነው የሚያስደነግጠው። የእውነት የሚጠቀመው ወርድ ራሱ እንዴት እንደሚያስፈራ ሁላ ስሙት። ኤፌሶን ምዕራፍ 2 ላይ ስሙት። ሶስቱን ድርጊቶች የትላንቱን የዛሬንና የሚመጣውን ዘመን ጨፍልቆ የነገረንን አይተዋል። ስሙት በደንብ። አንደኛ ምንም እንኳን በደለኛ በሆንበት ጊዜ ከዘላለም ፍቅሩ የተነሳ ምን አደረገን? ምንድነው የሚለው? እሱም ባነበው ይሻለኛል መሰለኝ። ቆይ በቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ቢንጎ። እስካሁን ከተናገረው ክፍል ጋር የተናገረው ነገር አሁን ከተናገረው መጽሐፍ ቅዱስ ክፍል ጋር ይጋጫል። በበደላችን ሙታን በነበርንበት ጊዜ ማን? በኤፌሶን ያሉት የኤፌሶን ክርስቲያኖች ከጣዖትን ከማምለክ ነው ወደ ክርስትና የመጡት። ጳውሎስ ብዙ ጊዜ ሲጽፍ እኔ እያለ እኛ እያለ ይጽፋል። ይህም የማስተማር ዘይቤው ነው። ቅዱስ ጴጥሮስም እኛ፣ ቅዱስ ዮሐንስም እኛ እያለ የሚናገረው ሲያስተምሩ ራሳቸውን ኤክስክሉድ አያደርጉም ነበረ። አብረዋቸው ያሉ ምዕመናንን እንደ ራሳቸው ይቆጥሯቸው ስለነበረ
በደንብ አስተውሉ። በበደላችን ሙታን በነበርን ጊዜ ነው ያላቸው። አዎ ሙታን ነበሩ። ለጣዖት ይሰቡ ነበር። ጣዖትን ያመልኩ ነበር። ለጣዖት በቃ በዝሙት ውስጥ ነበሩ። በስካር ውስጥ፣ በሴሰኝነት ውስጥ ነበሩ። የት? በኤፌሶን ነበሩ ክርስቲያኖች። ከተጠሩ በኋላስ ከክርስትና ቲል ታረጉ የኤፌሶን ክርስቲያኖች። የኤፌሶን ክርስቲያን የሆነ ሰዓት ላይ አንድ ቀን እገባላችኋለሁ ስለነሱ ስለ ኤፌሶን ክርስቲያኖች አጠራር። ከዛስ በክርስቶስ ከሆኑ በኋላ ውጣ እስኪ በእናትህ አንተ። በክርስቶስ ከሆኑ በኋላ ምን አደረጉ? እንደገና የአይሁዶችን ምንድነው የስህተት ትምህርት መስማት ጀመሩ። የአይሁዶችን ከዛ በአይሁዶች ትምህርት ተጠለፉ። ከዛ ወደ ቀድሞ ልምዳቸው መመለስ ጀመሩ። የቶቹ? በኤፌሶን የነበሩ ክርስቲያኖች። ስለነሱ የተነገረን ነገር እያወራ አምጥቶ ያገናኘው ከማን ጋር ነው? ከዕብራውያን መልእክት ጋር። የዕብራውያን መልእክትና የኤፌሶን መልእክት የሰማይና የምድርን ያህል ልዩነት እንዳላቸው ግን መረዳት አልቻለም ነበር። ለዛ ነው መጽሐፍ ቅዱስን መማር ይጠይቃል ፕሊስ እያልኩ ያለሁት። ለዕብራውያን መልእክትን ሲጽፍ አሁን ዕብራውያን የጀመረው ኤፌሶን ውስጥ መጣ። የዕብራውያን ክርስቲያኖች እነርሱ ከይሁዲነት ወደ ክርስትና ነው የመጡት። በኤፌሶን ከአሕዛብነት ወደ ክርስትና ነው የመጡት። በኤፌሶን የነበሩት በሁለቱ መካከል ቢግ ዲፈረንስ አለ። በመልእክት ይዘቱ፣ በቃል አጠቃቀሙ በጣም ልዩነት አለ። በበደላችሁ ሙት በነበራችሁ ሰዓት ነው ይላል። ምክንያቱም እንደ ስጋ የሚመላለሱ አሕዛብ ስለነበሩ። ዕብራውያን ግን አሕዛብ አልነበሩ። ዕብራውያኖች የኪዳን ህዝቦች ነበሩ። ኦሪት ናት ወንጌል ላይ የሰለጠነች ወንጌል ጭማሪ ናት ብለው የሚያምኑ ነበሩ። ኢቭን የሆነ ሰዓት እንኳን ክርስቶስን መቀበል እያቆሙላ ነበረ። የዕብራውያንን መልእክት ስታጠኑ በደንብ ታዩታላችሁ። ስለ ክርስቶስ ሊቀ ክህነት አይቀበሉም ነበር። ክህነት በዘር ከሚለው እሳቤ አልወጡም ነበር። በዕብራውያን የነበሩ ወንጌል ጭማሪ ናት ነው የሚሉት። እኛ ኦሪታውያን ኦሪት አለችን ይሉ ነበር። እኛ ኦሪታውያን ኦሪት አለችን ይሉ ነበር። ከዛ በኋላ ሁለቱ መልእክታቸው ይዘታቸው ራሱ የተለያየ ነገር ነው። እንግዲህ እነዛ የተጠሩበትና አጠራር የኤፌሶን መልእክት የተጻፈበት እና የዕብራውያን መልእክት ወይም ስለ ክርስቶስ ሊቀ ክህነት የተነገረበት በምንድን ነው የሚገናኘው? አስቀድሞ በበደላችሁ ሙታን የነበራችሁ የተባሉት እኮ በዛ የነበሩ ናቸው። የእግዚአብሔርን ቃል የማይሰሙ ነበሩ። አንድ ኤቪደንስ አንድ ነው ያልኩህ፣ ብዙ አይደለም። ለምን አታስወራኝም? እሺ አሁን እንድታወራኝ እድል የምንሰጥህ እገሌ የሚባል አባት ትላለህ። እኔም ስለምከፍተው ነው። እገሌ የሚባል አባት በዚህ ክፍለ ዘመን አይ ቲክታክ ላይ እየሰሙ የሚጽፉት እሱን ማን እንደሚቀበል አሳያለሁ። እሱን ማን እንደሚቀበል አሳያለሁ። እየነገርኩህ ነው። እሱን ማን እንደሚቀበል አሳያለሁ። አሁን የተጠየቅከውን ጥያቄ ብቻ አንቺ ፋዘር በጠይቅ አታውቅም አይቀበላል ይለኛል። ወዳጄ አሁን እየጠየቅን ያለ ነው ትምህርቱ የእናንተ አይደለም። ኤቪደንስ አለህ ወይ? ኤቪደንስ መረጃ አለ? ሚዩት አደረገኛል። መጀመሪያ እሱን ከመግለጥ በፊት እገሌ የሚባል አባት ቆይ ሚዩት አድርግ። እገሌ የሚባል አባት በዚህን ያህል ክፍለ ዘመን ስለምታውቀው ነው። ጥያቄውን ሰምቻለሁ፣ እንዲህ ብዬ መልሳለሁ ስትል አስገባሃለሁ። በደንብ ስሙ። የጠየቅኩት ምንድነው? ድነናል፣ እየዳንን ነው፣ እንድናለን የሚል የቸርች ፋዘር አንድ ካለ ጥቀስልኝ ነው ያልከው። ስሙን ጻፍ ከታች።
እየነገርኩ ያለሁት እኮ ውሸትህን ነው። ስሙን ጻፍ። እገሌ የሚባል ቸርች አባት ብለህ ስሙን ተጻፍልኝ ያስገባሃለሁ። ምክንያቱም ቲክታክ ላይ አሉ አይደለ? ብቻ ያው አንናገርም። ከነሱ ሰምተህ መተህ እዚህ ጋር አታወራ። እኔ ብዙ ስለማውቅ ነው። በነገራችን ላይ አለ ሌላ እገሌ የሚባል ቸርች አባት ድነናል፣ እየዳንን ነው፣ እንድናለን ብሎ አይ ዝም ብሎ ልናገር እያለ እኮ ነው። አልሰማሁም እንጂ እየሰማኸኝ ነው። ጥያቄውን እሱ እንዲያነብ ሳይሆን እገሌ የሚባል የቸርች አባት እንዲህ ሲለኝ በዚህ መጽሐፉ ሲለኝ እኔ መጽሐፉን ከፍተዋለሁ እኮ ወንድም አለም። ግን አትሊስት እንዲናገር ብትፈቅድለት ምን አለ? እሱን ነው ማንም ሰው አንድ ሰው እኔ ጥያቄን የጠየቅኩት ጥያቄን እንዲመልስልኝ እንጂ የራሱን ወሬ እንዲያወራ አይደለም። ግባ ያልኩት ጥያቄ በጣም ብሪፍ ነው። ማን ነው ያ አባት? ላሳይ ልናገር እያለ ነበር። ሰማኸኝ ነው ብራዘር? አሳየኝ አይደለም ያልኩህ፣ ንገረኝ። አባቱ ያን የቸርች ፋዘር ጥቀስልኝ ነው ያልኩት። ያን የቸርች ፋዘር መጥቀስ ነበረበት። አንድ የቸርች ፋዘር እገሌ